ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በሸዋ ቀጠና አዲስ የውጊያ ግንባር ሲከፍቱ በጎንደር ዳባትና ደባርቅ ወረዳዎች ሶስተኛ ቀኑን ያስቆጠረ ውጊያ እንደቀጠለ መሆኑ ተሰምቷል። ተጨማሪ 4 የውጊያ ግንባሮች ተከፍተዋል። ቀዳሚ ግንባር መረጃዎቻችን ናቸው። የኢትዮጵያ ሉዓላዊነት በማስደፈር የሚታወቁት የብልጽግናው አለቃ ሻዕቢያ ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የላቸውም ሲሉ የጨበጣ ክርክር አድርገዋል። በሌላ በኩል የባህር በርን በተመለከተ የቀረበላቸውን ጥያቄ ለመጀመሪያ ጊዜ ምላሽ ሳይሰጡ ዘለውታል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። የብልጽግናው አገዛዝ ካሉት 13 እዞች ውስጥ 10ሩ በአማራና በአፋር ቀጠናዎች ስምሪት መውሰዳቸውን ወታደራዊ መረጃዎች ጠቁመዋል። በተመሳሳይ መረጃ የህወሓት ታጣቂዎች በአማራና አፋር አዋሳኞች ከከባድ መሳሪያ ጋር ተጠግተዋል። በዝርዝር ይደመጣል። 4ኛ ዓመቱን ያስቆጠረው የሱዳን ጦርነት በአሁኑ ሰዓት ጦርነቱ ከሱዳናውያን እጅ ወጥቶ ሙሉ በሙሉ የውክልና ጦርነት ሜዳ ሆኗል። በዚህ ከ18 በላይ ሀገራት እና ልዩ ልዩ ቡድኖች በቀጥታና በተዘዋዋሪ እጃቸውን ባስገቡበት የውክልና ጦርነት ባለፉት 6 ወራት ውስጥ ከ300 በላይ ህፃናት መገደላቸውን ወይንም መቁሰላቸውን አዲስ ሪፖርት ወጥቷል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህ እና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በሸዋ ቀጠና አዲስ የውጊያ ግንባር ሲከፍቱ በጎንደር ዳባትና ደባርቅ ወረዳዎች ሶስተኛ ቀኑን ያስቆጠረ ውጊያ እንደቀጠለ መሆኑ ተሰምቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም ቀጥለው ውለዋል። በሸዋ አስቴጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቃዊ ጥቃት በመሰንዘር ድል ሲቀናው በጎንደር ዘመቻው እንደቀጠለ ነው ተብሏል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት መፈጸማቸውን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የመሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን ፈጽሟል ያሉት የፋኖ ምንጮች በዚህ አውደ ውጊያ ያጋዙ ጥምር ጦር ከጥቅም ውጭ ተደርጎ የጦር ሰፈሩን ለቆ መውጣቱን አክለዋል። በዚህ አውደ ውጊያ የደረሰው ወታደራዊ ኪሳራ 10 የብልጽግና ሰራዊት አባላት ሞት፣ ከ13 በላይ የሚሆኑት ደግሞ ጽኑ ቁስለኛ መሆናቸው በግንባር መረጃው ላይ ተመላክቷል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለ ምንም የሰው ኃይል ጉዳት በሰላም ወደ ምሽጋቸው ተመልሰዋል። ሽንፈት የገጠመው አገዛዙ ጦር የበቀል በትሩን በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያን በዘፈቀደ ሲተኩስ መዋሉን ከአካባቢው ነዋሪዎች ሰምተናል። ይህ በእንዲህ እንዳለ ዛሬን ጨምሮ ላለፉት 3 ተከታታይ ቀናት በጎንደር የወገራና ደባርቅ አዋሳኝ ቀጠናዎች ውጊያዎች የቀጠሉ ሲሆን ዛሬ ሰኔ 30 ቀን ከአካባቢው የወጡ የግንባር መረጃዎች እንደሚያመላክቱት የውጊያ አድማሱን አስፍቶ በወገራ ወረዳ ወይበኝ ተብሎ በሚጠራው የፋኖ ነጻ ቀጠና ላይ ያገዛዙ ጦር በሌሊት ጥቃት መክፈቱን ተከትሎ ውጊያ መቀስቀሱ ተሰምቷል። በዳባትና ደባርቅ አዋሳኝ አካባቢዎች ቦዛ፣ ሳርዶና በተሰኙ ቦታዎች በተመሳሳይ የሌሊት ውጊያ መከፈቱ ታውቋል። በወገራ ቆላማ አካባቢዎች፣ የደባርቅ ቆላማ ቀጠናዎች ባጅሬ ወቅን ተራራ ተከታታይነት ያላቸው ውጊያዎች በመካሄድ ላይ መሆኑን ሰምተናል። ሆኖም በእነዚህ ቀጠናዎች ከፍተኛ የሆነ የስልክ ግንኙነት መቆራረጥ ያለ በመሆኑ በአውደ ውጊያዎቹ የተመዘገቡ ውጤቶችን ማወቅ አልተቻለም። የኢትዮጵያ ሉዓላዊነት በማስደፈር የሚታወቁት የብልጽግናው አለቃ ሻዕቢያ ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የላቸውም አሉ። የብልጽግናው አለቃ በዛሬው ፓርላማ ውሏቸው ከሰጧቸው አነጋጋሪ ምላሾች ውስጥ የኢትዮጵያና ጎረቤት ሀገራት የጸጥታና ዲፕሎማሲያዊ ጉዳዮችን የተመለከተው በቀዳሚነት ይጠቀሳል። አብይ የደርግ ዘመንን ጥምረት በማንሳት ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ እሳቸው በስም ያልጠቀሷቸው ሌሎች የውጭ ተዋናኞች ተሳትፎ መኖሩን በማመላከት ይህ ጥምረት ለኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት እንደማይፈጥር ተናግረዋል። ተባብረው ደርግ እንጥለዋል፣ አሁንም እዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። የብልጽግናው አለቃ አብይ አህመድ በዛሬው የፓርላማ ውሏቸው ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆናቸውን የገለጹ ሲሆን ድርጊቱን የደርግን ስርዓት ለመጣል ከነበረው ጥምረት ጋር በሚመሳሰል መልኩ
ገልጸውታል። ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚደቅነው ምንም አይነት ስጋት እንደሌለ ቢናገሩም በተጨባጭ እሳቸው ወደ ስልጣን ከመጡ በኋላ የኢትዮጵያ ሉዓላዊነት በከፋ ሁኔታ አደጋ ላይ መውደቁ ይነገራል። ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ጅቡቲና ኤርትራ ጋር በምትዋሰንባቸው የድንበር አካባቢዎችም በየጊዜው ችግሮች መፈጠራቸውን የሚያስታውሱት አስተያየት ሰጪዎች በበኩላቸው ከስድስቱ ተጎራባች ሀገራት በአምስቱ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች መደፈራቸውን በማንሳት የአብይን ምላሽ ውድቅ ያደርጋሉ። ሌሎች የፖለቲካ ታዛቢዎች ደግሞ የአብይ ንግግር ኢትዮጵያን በጠላት የተከበበች ሀገር በማስመሰልም በጂኦፖለቲካዊ የጠላትነት ትርክት ዜጎችን የፍርሃት ድባብ ውስጥ በማስገባትም በሀገር ትፈርሳለች ስም ድጋፍ ለማግኘት የሚያደርጉት ጥረት አካል ነው ይላሉ። እኒህ የፖለቲካ ታዛቢዎች አክለውም አብይ ስልጣናቸውን እና የኢትዮጵያን ሉዓላዊነት አንድ አድርገው ያቀረቡበት መንገድ እጅግ አደገኛ የሴራ ስሌት ሲሉ በጥብቅ ተችተውታል። አብይ የሱዳን ኤርትራና ህወሓት ጥምረት መኖሩን ስልታዊ በሆነ መንገድ በይፋ በማሳወቅ ነገር ግን የእነዚህ ኃይሎች ጥምረት ለኢትዮጵያ ሉዓላዊነት እንደማያሰጋ በመግለጽ ሆኖም ጠላቶች በሚል ትርክት ኢትዮጵያን እየከበቡ መሆኑን በማመላከት የሀገር ውስጥ ድጋፍ ለማግኘት የሚያደርጉት ስልታዊ የቀውስ አመራር አካል እንደሆነ የፖለቲካ ታዛቢዎች ይናገራሉ። ተጨባጭ እውነታው አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ የኢትዮጵያ ሉዓላዊነት በሁሉም አቅጣጫ የተደፈረ መሆኑ ነው። የኢትዮጵያ ሉዓላዊነት ግዛት ሱዳን በአማራ በኩል፣ ደቡብ ሱዳን በጋምቤላና በደቡብ ምዕራብ ኢትዮጵያ በኩል፣ ጅቡቲ በአፋር በኩል ከሶማሊላንድ የሚነሱ የኢሳ ጎሳዎች አፋርን በማጥቃት ከቅርብ ጊዜ ወዲህ ደግሞ ኬንያ በቱርካና ሐይቅ በኩል ዳሰች ላይ በዜጎች ላይ ጥቃት በማድረስ ከስድስቱ ተጎራባች ሀገራት በአምስቱ በኩል ጥቃት መድረሱን በማንሳት ኢትዮጵያ በታሪኳ እንዲህ ያለ ብሔራዊ ውርደት ገጥሟት እንደማያውቅ መሞገት ቢቻልም አብይ አህመድ ግን የኢትዮጵያ ሉዓላዊነት አልተደፈረም፣ ዛሬም ሆነ ነገ የትኛውም አይነት ጥምረት ቢፈጠርም አይደፈርም ባይ ናቸው። የኢትዮጵያ ሉዓላዊ ግዛት በተደጋጋሚ በማስወረር ዜጎችን ለውጭ ጥቃት በመዳረግ ሉዓላዊነትን በማስደፈር የሚታወቁት አብይ የኢትዮጵያን ዳር ድንበር ባዶ አድርገው ከህዝብና ከሀገር ጋር መታገልን መርጠዋል። የኢትዮጵያ ድንበር ተዋሳኝ ከሆኑት አንዷ የሆነችው ደቡብ ሱዳን የጋምቤላ ክልልን አንድ ልዩ ወረዳ በመውረር እንደያዘች ሲሆን በደቡብ ምዕራብ ክልል በኩል 200 ኪሎ ሜትር ዘልቃ በመግባት የአንድ ከተማ ስም ቀይራ መያዟ መነጋገሪያ የሆነው በእርሳቸው የስልጣን ዘመን መሆኑ ይታወቃል። የሱዳን ብሔራዊ ጦር የህዳሴው ግድብ መገኛ በሆነው ቤኒሻንጉል ጉሙዝ ክልል ኢላማ ያደረገ ተከታታይ ጥቃቶችን በማድረስ ላይ እንደሚገኝ ይታወቃል። በአጠቃላይ በአምስት ሀገራት ሉዓላዊ ግዛቷን እና ዜጎቿን እያጠቁባት ያለችው ኢትዮጵያ እንደዚህ ዘመን ተዋርዳ ባታውቅም ችግሮችን ውስጣዊ በማድረግ የሚታወቁት የብልጽግናው አለቃ የሱዳን የኤርትራና ህወሓት ጥምረት ለኢትዮጵያ ሉዓላዊነት ቅንጣት ታክል አያሰጋም ሲሉ የጨበጣ ክርክር አድርገዋል። በሌላ በኩል አብይ በዛሬው የፓርላማ ውሏቸው በርካታ ጥያቄዎች ተነስተውላቸው ለተነሱላቸው ጥያቄዎች አነጋጋሪ የሆኑና ትኩረት የሚስቡ ምላሾችን የሰጡ ቢሆንም በባህር በር ጥያቄ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርተዋል። አንድ የፓርላማ አባል ኢትዮጵያ የባህር በርና ወደብ እንደሚያስፈልጋት ጠቅሰው አገሪቱ ባህር በር ለማግኘት የጀመረችው ጉዞ ከምን እንደደረሰ ጠይቀው የነበረ ቢሆንም አብይ ግን የወደቡ ነገር ከወዴት ደረሰ ለሚለው ጥያቄ መልስ ሳይሰጡ አልፈዋል። ይህ የአቀራረብ ስልታዊ ለውጥ ይሁን አሊያም ቀጣዩ ጊዜ ከጦርነት ጋር የተገናኘ ስለመሆኑ የታወቀ ነገር የለም። ብልጽግና ካሉት 13 እዞች ውስጥ 10 እዞች በአማራና በአፋር ቀጠናዎች መሰማራታቸው ተጠቆመ። የብልጽግናው አጋዝ ካሉት 13 እዞች ውስጥ 10ሩ በአማራና በአፋር ቀጠናዎች ስምሪት መውሰዳቸውን ወታደራዊ መረጃዎች ጠቁመዋል። ወታደራዊ ስምሪቱ ግዳጅን ጨምሮ ለቀጣይ ሊቀሰቀስ ለሚችል ድንበር ተሻጋሪ ጦርነት ታሳቢ ያደረገ ስለመሆኑ ተመላክቷል። አገዛዙ ካሉት 13 እዞች ውስጥ 10ሩን በአማራና በአፋር አሰማርቷል ቢባልም 8ቱ በአማራ አካባቢዎች የተሰማሩ መሆናቸው ተጠቁሟል። ሁሉም እዞች ከመጠነኛ ኃይላቸው ውጭ በሙሉ አቅማቸው በአማራ አራቱም ግዛቶች እንደተሰማሩ የሚያመላክተው ወታደራዊ መረጃ ተዋሳኝ ክልሎችን ያካተተ ስምሪት መውሰዳቸውን አመላክቷል። በጎንደር ቀጠናዎች የሰሜን ምዕራብ እዝ በሌተናል ጀነራል ብርሃኑ በቀለ የተመራ ሙሉ ኃይሉን ያሰማራ ሲሆን በርካታ መካናይዝድ ኃይል ማሰለፉም ታውቋል። የምዕራብ እዝ 303ኛ ኮር በተመሳሳይ በጎንደር ደቡባዊ ቀጠናዎች መሰማራቱ ተገልጿል። ምስራቅ እዝ በሌተናል ጀነራል መሐመድ ተሰማ የተመራ ዋና መቀመጫው በሐረር ቢሆንም እዙ ካሉት 4 ኮሮች ውስጥ 3ቱ ኮሮች ባህር ዳርን ጨምሮ በምዕራብ ጎጃምና በደቡባዊ ጎንደር ተሰማርቷል። በተጨማሪም 6ኛ እዝ በሜጀር ጀነራል ብርሃኑ ጥላሁን እየተመራ ሙሉ ኃይሉን በጎጃም ምስራቃዊ ቀጠናዎች በማድረግ የአባይ ሸለቆ ቦታዎችን ጭምር መሸፈኑን ወታደራዊ መረጃዎች ያሳያሉ። ምዕራብ እዝ በጀነራል
መሰለ መሰረት እየተመራ ዋና መቀመጫውን ወለጋ ነቀምት ላይ ቢያደርግም ሁለቱ ኮሮች በአማራ የተለያዩ አካባቢዎች መሰማራታቸው ታውቋል። በሜጀር ጀነራል አድማሱ አለሙ የሚመራው 11ኛ እዝ በሜጀር ጀነራል ተስፋዬ አያሌው የሚመራው 13ኛ እዝ በሌተናል ጀነራል ሰለሞን ይተፋ የሚመራው ደቡብ እዝ እንዲሁም በመፍረስ ላይ ያለውና በሌተናል ጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ በሰሜን እና ደቡብ ወሎ ቀጠናዎች እንደተሰማሩ መረጃዎች ያሳያሉ። ዋና መቀመጫውን በጉጂና ቦረና ቀጠናዎች ያደረገው ደቡብ እዝ ከፊል ኃይል በዚሁ የወሎ ቤተ አማራ ቀጠና መሰማራቱ ተመላክቷል። ከዚህ ቀደም ያልነበረውና እንደ አዲስ የተቋቋመው 13ኛ እዝ በወሎ ቤተ አማራ ላሊበላ ዋግ ኽምራ በለሳ ጫፍ ድረስ ያሉ ቀጠናዎች ሙሉ በሙሉ መስፈሩ ታውቋል። የልዩ ዘመቻዎች እዝ በመባል የሚታወቀው የአየር ወለድ ኮማንዶ ኃይል በሌተናል ጀነራል ሹማ አብደታ እየተመራ በሸዋ ቀጠናዎች የተሰማራ ሲሆን የሪፐብሊኩ ጥበቃ ክፍል የተወሰኑ አሃዶች በተመሳሳይ በሸዋና ወሎ አዋሳኝ ቀጠናዎች እንደተሰማሩ በወታደራዊ መረጃው ላይ ተመላክቷል። መካናይዝድ እዝ በመባል የሚጠራው መድፈኛ ታንከኛና ሞተረኛ ኃይል በሜጀር ጀነራል ከፍ ያለው አምዴ እየተመራ ዋና መቀመጫውን በአፋር በማድረግ ለውጊያ አገልግሎት ድጋፍ ስምሪቱ በአማራ አካባቢዎችና በትግራይ አዋሳኝ ቀጠናዎች እንዲሆን ተደርጎ መሰማራቱ ታውቋል። ህወሓት በበኩሉ ያሉትን አርሚዎች ሙሉ አስተባብሮ በአማራ በአፋርና በሱዳን ቀጠናዎች ላይ ኃይል እንዳከማቸ ታውቋል። አንደኛው ከመቀሌ እስከ አፋር በ110 ኪሎ ሜትር ርቀት ሲሆን በተመሳሳይ ከመቀሌ እስከ ራያ አማራ ቀጠናዎች ድረስ ባለው ቀጠና ከ5 በላይ አርሚዎችን ማሰለፉ ታውቋል። ሌላኛው የኃይል ክምችት ቀጠናው በሽሬ ደደቢት ጽሊሞና እንዳባጉና ቀጠናዎች ሲሆን ይህም ጠለምት ውስጥ አስርጎ ያስገባውን ኃይል ጨምሮ በዚሁ ቀጠና መድፈኛ ኃይሎችን ጨምሮ 4 አርሚዎችን ማሰለፉን ወታደራዊ መረጃዎች ያሳያሉ። ይህ መረጃ የህወሓት ኃይሎች በሚቆጣጠሯቸው በትግራይ በኩል ያሉ የኢትዮ ኤርትራ ድንበር ቀጠናዎችና በኪስ ቦታዎች ላይ ያለውን የታጣቂ ቡድኑን አይጨምርም። በተመሳሳይ ለከተማ ውጊያ የሰለጠኑ ኮማንዶቹ የተሰማሩበትን ቦታ እንደማያካትት ለጣቢያችን የደረሰው መረጃ ያሳያል። ህወሓት 9 አባላት ያሉት የጦርነት ወታደራዊ ኮማንድ በማቋቋም ስምሪት መስጠቱን ተከትሎ የወታደራዊ ኮማንዱ ማዕከል ሆነው የተመረጡት 2 ቦታዎች ናቸው። ቀዳሚው አክሱም ከተማ ስትሆን ሁለተኛዋና ወሳኝ ስልታዊ ቦታ ነች የተባለላት አዲስ አዛር ነች። በተለይም ሁለተኛዋ ማዕከል ለኤርትራ ድንበር ቅርበት ያላት መሆኗ ስልታዊ ቦታ በመሆን እንዳስመረጣት ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። በተጨማሪም ህወሓት በአሁኑ ሰዓት ከባባድ መሳሪያዎቹን ከቦታ ወደ ቦታ አንቀሳቅሶ የጨረሰ ሲሆን ቡድኑ መድፎችንና ታንኮችን ከቀበረበት በማውጣት ወደ አዲስ አዛር፣ ቆላ ተንቤንና የጭላ ወስዶ እንዳከማቸም ቀደም ሲል መዘገባችን ይታወሳል። ብልጽግና በአፋር በኩል በኢትዮ ኤርትራ ድንበር አቅራቢያ ጨምሮ በአማራና በአፋር 85 ከመቶ የሚሆነውን ኃይሉን ያከማቸው የአማራና አፋር ክልሎች ያሏቸውን ምንሻና አድማ ብተና እንዲሁም የፌዴራል ፖሊስ ኃይል ሳይጨምር መሆኑ አሁን በአማራ የቀጠለው ጦርነትና ቀጣይ ሊቀሰቀስ የሚችለው የሰሜኑ ኢትዮጵያ ክፍል ጦርነት ምን ያህል አውዳሚ እንደሆነ አመላካች ሆኗል። መጪው ጊዜም የከፋ ስለመሆኑ ይኸው መጠነ ሰፊ ወታደራዊ የግዳጅ ስምሪቱ ጠቋሚ ሆኗል። የኤርትራ መንግስት በቅርቡ ያወጣው የገንዘብ አዋጅ የጦርነት ዝግጅት አካል መሆኑን የብልጽግናው የቀጠና ልሳን ሆርን ሪቪው ዘገበ። ዘገባው ለኤርትራ መንግስት ድንገተኛ የገንዘብ ኖት መሰብሰብ ጥሪ መላምቶችን አስቀምጧል። በሌሎች መደበኛ የኢኮኖሚ ስርዓት ባላቸው አገራት መሰል ውሳኔ የሚወሰነው በገበያ ውስጥ የገባን የተጭበረበረ ብር ለመከላከል ሲሆን በኤርትራ ግን ናቅፋ በመንግስት በእጅጉ ቁጥጥር የሚደረግበት ገንዘብ ነው ሲል ገልጿል። እንደ ትንታኔው ኤርትራውያን በወር 5000 ናቅፋ ማለትም ወደ $330 ድረስ ብቻ ከባንክ እንዲያወጡ ገደብ የጣለ ሲሆን ከዚህ በላይ ለማውጣት የፈለገ ዜጋ ጉዳዩን የሚያስረዳ አሳማኝ ምክንያት ማቅረብና ከአካባቢው ባለስልጣናት ፍቃድ ማግኘት ይጠበቅበታል። ምንም አይነት የዲጂታል ገንዘብ ግብይት በሌለባት ኤርትራ ጥሬ ገንዘብ ብቸኛው መገባበያ መንገድ ነው። በተጨማሪም ናቅፋን ወደ ሌላ አገር ገንዘብ መለወጥ ፈጽሞ በህግ የተከለከለ ሲሆን ናቅፋን በምንዛሬ መቀየር የሚችለው የኤርትራ ኢኮኖሚ የሚመራው በቀይ ባህር ንግድ ኮርፖሬሽን ብቻ መሆኑን የሆርን ሪቪው ትንታኔ ያመላክታል። የኢኮኖሚ ጉዳዮች እና የፕሬዝዳንት ኢሳያስ የፋይናንስ አማካሪ ሀጎስ ገብረ ህይወት የሚመራው ይህ ድርጅት በብቸኝነት በኤርትራ ኢምፖርት እና ኤክስፖርት የሚፈጸም ነው የሚለው የብልጽግናው ልሳን ትንታኔ ይህን የአስመራን ድንገተኛ የገንዘብ ወደ ባንክ የመመለስ ውሳኔ ገንዘቡ ከሀገር መውጣት ከመጀመሩ ጋር የተያያዘ ነው ብሏል። የኤርትራ መንግስት ናቅፋን በሀገር ውስጥ ብቻ ገድቦ የማቆየት ፍላጎቱ ከቅርብ ጊዜ ወዲህ በትግራይ እና በሱዳን በኩል ባለው ድንበር ዘለል ህገወጥ ንግድ መፋለሱን ትንታኔው ያነሳል። በትግራይ የህወሓት ህገወጥ የወርቅ ማዕድን ማውጣት ስራና ንግድ ከዚህ ጋር በቀጥታ የተገናኘ ነው ይላል ትንታኔው። ቡድኑ የናቅፋ ገንዘብ መገበያያን የሚፈልጋቸውን ቁሶች ለመግዛት እየተጠቀመበት ከመሆኑ አንጻር ናቅፋ ከኤርትራ ፍላጎት ውጭ ድንበር ዘለል ሆኗል ሲል ይገልጻል። የወርቅ ንግዱ በኤርትራ ቁልፍ ጀነራሎች በኩል የሚፈጸም ነው የሚለው የብልጽግናው ልሳን ትንተና ከስርዓቱ ውጭ ጀነራሎቹ ገንዘብ የሚያከማቹበት መንገድ አግኝተዋል ይላል። የኤርትራ መንግስት አሁን ናቅፋን ወደ ባንክ እንዲመለስ ትዕዛዝ ሲሰጥ ድንበር ተሻግሮ የተሰራጨውንና
የተሸሸገውን ናቅፋ ከጨዋታ ውጭ የማድረግ ዓላማ መያዙን ትንተናው ይገልጻል። በዚህም አስመራ በድንበር ላይ ያለውን የወርቅና የመሳሪያ የጥቁር ገበያ ለማጥፋት የተወሰደ እርምጃ ሊሆን እንደሚችል ሌሎች የጉዳዩ ተከታታዮች ይናገራሉ። በተመሳሳይ በሱዳን ድንበር በኩል በተለይም ቢን አሚርና ረሻይድ በሚሰኙ ጎሳዎች በኩል የሚደረገውን ድንበር ዘለል ንግድ የአስመራው ገዢ የመዝጋት ፍላጎት እንዳለው ተመላክቷል። የብልጽግናው አገዛዝ የቀጠናዊ ልሳን ሆርን ሪቪው ግን የኤርትራ መንግስት በቅርቡ ያወጣው የገንዘብ አዋጅ የጦርነት ዝግጅት አካል ነው የሚል የሴራ ትንተና ያዘለ መረጃ አሰራጭቷል። በአዲስ አበባ ከተማ ከኮሪደር ልማቱ በኋላ ታሪካዊ ይዘት ያላቸው ህንፃዎች መፍረሳቸው አነጋጋሪ ሆኗል። አገዛዙ በፒያሳ የብዙዎች ትዝታ የሆነው ጥንታዊው ሲኒማ ኢምፓየርን አፍርሷል። በአዲስ አበባ ከተማ ፒያሳ አካባቢ የሚገኙ እድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች ከኮሪደር ልማት እድሳት በኋላ መፍረሳቸው አነጋጋሪ ሆኗል። በመዲናዋ የኢኮኖሚ ንቅለ ተከላ ለማድረግ ያለመው የኦህዴድ ብልጽግና የኮሪደር ልማት በትንሹ ከ2 ሚሊዮን በላይ ዜጎችን ህይወት አመሰቃቅሏል። አገዛዙ በአዲስ አበባ ገነባውት የሚለው የኮሪደር ልማት ነባሩን የህዝብ ስብጥርና የኢኮኖሚ መሰረት በመናድ የራሱን የኢኮኖሚ ገዥ መደብ ለመፍጠር እንደተጠቀመበት በውጤቱ መታየት ላይ ነው። በዚህ ያልተወሰነው አገዛዙ የኮሪደር ልማት በሚል የማፍረስና የእድሳት ስራ ሲሰራ እድሳት የተደረገላቸው ህንፃዎች በወራት ልዩነት እንዲፈርሱ መደረጉ ብዙዎችን ያነጋገረ ጉዳይ ሆኗል። በመዲናዋ አራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ሸዋ ሆቴል፣ የቀድሞው የአጼ ኃይለ ሥላሴ በጎ አድራጎት ድርጅት ህንፃ እንዲሁም በያድግልኝ ሆቴል ይገኙበታል። የወርቅ የልብስና የህንፃ መሳሪያዎች መሸጫ ሱቆችም ፈርሰዋል። ህንፃዎቹ የፈረሱት ከ2 ቀናት በፊት ቅዳሜ ዕለት መሆኑን የዓይን እማኞችና በአካባቢው ሱቆች የነበራቸው ባለቤቶች ተናግረዋል። ከሲኒማ ኢምፓየር አጠገብ ያሉትን እንደ የሸዋ ሆቴል፣ ዳርማር ጫማ ፋብሪካን ጨምሮ በርካታ ቤቶች ፈርሰዋል። ኦህዴድ ብልጽግና ለመዲናዋ ትልቅ ትዝታ የሆኑ ታሪካዊ ይዘት ያላቸውን ህንፃዎች ያፈረሰበት ዋና ዓላማ ከኢኮኖሚ ንቅለ ተከላው ባሻገር የአዲስ አበባን ዲሞግራፊ ቀይሮ የከተማዋን ጥንታዊ መጠሪያዎችን በአዲስ ስያሜ ለመሰየም ነው። ይህ የማፍረስ እርምጃ በቅርስ ተቆርቋሪዎችና በስነ ህንፃ ባለሙያዎች ዘንድ ከፍተኛ ትችትና ጥያቄዎችን እያስነሳ ይገኛል። ለዘገባው አስተያየታቸውን የሰጡ ስማቸው እንዳይጠቀስ የፈለጉ የስነ ህንፃ ባለሙያ አንድን ህንፃ በታሪካዊነቱ ለመጠበቅ የግድ በቅርስነት በደብተር መመዝገብ የለበትም የሚል ጠንካራ ሙያዊ ክርክር ያቀርባሉ። ባለሙያው እንደሚያስረዱት በነጥብ አሰጣጥ ላይ የተመሰረተው የመመዘኛ መስፈርት ራሱ አነጋጋሪና የብዙ ቦታዎችን ታሪካዊ ዋጋ ሊያሳጣ የሚችል ነው። ይህ በከተማዋ ጥንታዊ ይዘትና በዘመናዊ የልማት ፍላጎት መካከል ያለው አለመግባባት የከተማዋን የታሪክ አሻራ ሳይቀማ ዘመናዊ ማድረግ የሚቻልበት መንገድ እያለ አገዛዙ ሆን ብሎ የታሪክ ይዘት ያላቸው ህንፃዎችን በማፍረስ ላይ መሆኑ ከሙያዊ ክርክር ባለፈ ፖለቲካዊ ቁጣን የቀሰቀሰ ጉዳይ ሆኗል። በሱዳን የውክልና ጦርነት ባለፉት 6 ወራት ውስጥ ከ300 በላይ ህጻናት መገደላቸውን ወይም መቁሰላቸውን ዩኒሴፍ አስታወቀ። 4ኛ ዓመቱን ያስቆጠረው የሱዳን ጦርነት በአሁኑ ሰዓት ጦርነቱ ከሱዳናውያን እጅ ወጥቶ ሙሉ በሙሉ የውክልና ጦርነት ሜዳ ሆኗል። በዚህ ከ18 በላይ ሀገራት እና ልዩ ልዩ ቡድኖች በቀጥታና በተዘዋዋሪ እጃቸውን ባስገቡበት የውክልና ጦርነት የሱዳናውያን እልቂት ተባብሶ ቀጥሏል። በቀጠናው ጦርነት ባለፉት 6 ወራት ውስጥ ብቻ ከ300 በላይ ህጻናት መገደላቸውን ወይንም መቁሰላቸውን የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ ሰኞ ዕለት አስታውቋል። ድርጅቱ ላደጋው ዋነኛ ምክንያት በሰው አልባ አውሮፕላኖች ድሮን የሚሰነዘሩ ጥቃቶች መሆናቸው ገልጿል። የሱዳን ብሔራዊ ጦር ሰራዊትና ፈጥኖ ደራሽ ኃይል አርኤስኤፍ እንደ አውሮፓ አቆጣጠር ከሚያዝያ 2023 ጀምሮ ውጊያ ላይ የሚገኙ ሲሆን በአሁኑ ወቅት ጦርነቱ በኮርዶፋን በዳርፎርና በብሉ ናይል ግዛቶች ውስጥ ማዕከል አድርጓል። እንደ ዩኒሴፍ መረጃ ለህፃናቱ መገደልና መቁሰል 60 በመቶ ያህሉን ድርሻ የያዘው በድሮን የሚካሄደው ውጊያ ነው። ሁለቱም ተፋላሚ ኃይሎች የድሮን ትጥቅ የሚያገኙት ሱዳንን የውክልና ጦርነት ሜዳቸው ካደረጉት እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ከበርቴ የአረብ ሀገራት መሆኑ ይታወቃል። የተባበሩት መንግስታት ድርጅት፣ አሜሪካ፣ ዩናይትድ ኪንግደምና ሌሎች ወገኖች ፈጥኖ ደራሽ ኃይሉና የሱዳን ብሔራዊ ጦር በሰሜን ኮርዶፋን የምትገኘውን ስትራቴጂካዊቷን አል ኡበይድ ከተማ ለመቆጣጠር በሚያደርጉት ውጊያ ሳቢያ ሊፈጸሙ ስለሚችሉ አሰቃቂ ድርጊቶች ስጋታቸውን ገልጸዋል። በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ምክር ቤት ሰኞ ዕለት በጄኔቫ በ5 የአውሮፓ ሀገራት የቀረበውንና በአርኤስኤፍ እንዲሁም በአጋሮቹ ባለ ኦቬይድ ከተማና በአካባቢዋ እየተሰነዘረ ያለውንና እየተባባሰ የመጣውን ጥቃት የሚያወግዝ እርምጃ አጽድቋል። ያለ ምንም ድምጽ አሰጣጥ የጸደቀው ይህ እርምጃ ከሱዳን የሚሰደዱ ስደተኞችን ለሚያስተናግዱ ሀገራት ከፍተኛ ድጋፍ እንዲያደርግ የሚያበረታታ ሲሆን በጦርነቱ ውስጥ የሚደረጉ ማናቸውንም አይነት የውጭ ጣልቃ ገብነቶችን ያወግዛል። ይህ ግጭት እስካሁን ቢያንስ 59000 ሰዎችን ለህልፈት የዳረገ ወደ 13 ሚሊዮን የሚጠጉ ነዋሪዎችን ያፈናቀለና በርካታ የሱዳን ክፍሎችን ወደ ረሃብ ቀውስ የገፋ ነው። በአሁኑ ወቅት ከ30 ሚሊዮን በላይ የሚሆኑ ሰዎች ሰብአዊ እርዳታ ይፈልጋሉ።
የድሮን ጥቃቶች እና ከባድ መሳሪያዎች ተኩስ ትምህርት ቤቶችን፣ ገበያዎችን፣ የነዳጅ እና የውሃ ማከፋፈያ ጣቢያዎችን ጨምሮ ሲቪል መሰረተ ልማቶችን ኢላማ ያደረጉ በመሆናቸው ከ500 ሺህ በላይ ሰዎችን ለአደጋ አጋልጠዋል። በአንዳንድ አካባቢዎች የሚገኙ ሲቪሎች ለአንድ ዓመት ከሚበልጥ ጊዜ በላይ ከበባ በሚመስል ሁኔታ ውስጥ ለመኖር ተገደዋል። በሱዳን የዩኒሴፍ ተወካይ ሸልደኔት ህጻናት ማብቂያ በሌለው የጥቃት የመፈናቀልና የችግር አዙሪት ውስጥ ይገኛሉ ብለዋል። የተባበሩት መንግስታት ድርጅት በጦርነቱ ላይ የተሳተፉ ወገኖች ሲቪሎችንና ሲቪል መሰረተ ልማቶችን እንዲጠብቁ፣ ደህንነቱ የተጠበቀ ፈጣንና ያልተገደበ ሰብአዊ ተደራሽነትን እንዲያመቻቹ እንዲሁም ህጻናትን ከጉዳት ለመጠበቅ የተቻላቸውን ሁሉ እርምጃ እንዲወስዱ ጥሪ አቅርቧል። በሌላ በኩል ከሱዳንና ግብጽ ድንበር አቅራቢያ በሚገኘው የዋዲ ሀልፎ ወረዳ ውስጥ ስራ ያቆመ የወርቅ ማዕድን ማውጫ በከፊል በመደርመሱ ምክንያት ቢያንስ 15 ባህላዊ ወርቅ አውጪዎች ሰኞ ዕለት መሞታቸውን ባለስልጣናት አስታውቀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያል የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር